Per month, I would say about like 35,000. ሰሞኑ በአሜሪካ ምድር የኒውዮርክ ጎዳናዎች ላይ ቆማ በወር ከ35,000 እስከ 40,000 ዶላር ወይም በኢትዮጵያ ብር ሲመነዘር 6.4 ሚሊዮን ብር ለአንድ ወር ወጪ አጠፋለሁ ስትል የተናገረችው ወጣት ሴት ምንም እንኳን ደም ግባቷ ፈረንጆቹን ብትመስልም ራሷ አንደበት ኢትዮጵያዊ ኩሩ ሀበሻ ነኝ ብላ መናገሯ ገንዘቡ ትልቀት በላይ ከኛ ከዶቹ ሀገር ሄደች መሆኗ ጉዳዩን መነጋገሪያ አድርጎ ሰንብቷል። I'm originally from Ethiopia. ወጣቷ በመንገድ ላይ በተደረገላት ቃለ መጠይቅ በወር ለወጪ ስንት ታጠፊያለሽ ተብላ ስትጠየቅ 35,000 ዶላር ወይም 6.4 ሚሊዮን ብር ብላ በኩራት መናገሯ እኛ ለኢትዮጵያውያኖች አስደንጋጭም አስገራሚም ሲሆንብን እንዴት ይህን ሁሉ ገንዘብ ከየት ልታገኝ ቻለች? ማነች? የማነስ ልጅ ብትሆን ነው እንዲህ በዶላር ተንበሽብሻ በቅንጡ ህይወት ተሞላቀ የምትኖረው ብለን እንድንጠይቅ አድርጎናል። ቀድሞም ገምተን እንደነበረው ልጅቷ የባለስልጣን ልጅ መሆኗ በሰፊው እየተነገረ ስንሰማ ምላሽ ከመስጠት ይልቅ የሆዳችንን በሆዳችን ይዘን እኮ እንደዛ ሆኖ ነው እንጂ ብለን ባላየ ስናልፍ ሌሎች እሷንና እህቶቿን የሚያውቁ ዲያስፖራዎች ደግሞ አይደለም ውሸቷን ነው ለጉራና ለዝና ፈልገው ነው እንጂ ይህን ያክል አታጠፋም፣ ልጅቷ የለመደች ጉረኛና ሳክስ ቢጤ ያጠቃታል እናውቃታለን ብለው ይከራከራሉ። ዝምባም ልጅ አይታል ኒውዮርክ የተጠየቀችው በወር 35,000 ያጠፋለሁ ያለችዋ የባለስልጣን ልጅ የፋሚሊም የሮያል ፋሚሊም ዘመድ የላትም። ጉምሩክ ነው አባቷ የሚሰራው ባይዘው። እነዚያ ደግሞ እህቷ ዊንታ ትባላል። ውሸታሞች ብታያቸው ውሸታም ትግሬዎች እንዴት እንደሚዋሹ አንደኛ ስማኝ፣ አንደኛ 35,000 ዶላር አታጠፋም። አደዳ ነው ግን ገንዘብ አላቸው። ነገሩ ግን ከ35,000 ዶላርም በላይ ነው። ልጅቷ ከዛም በላይ ታጠፋለች። በዚህ ወር ብቻ በዘንድሮ የዓለም ዋንጫ ውድድር ላይ 2 ጨዋታዎችን የስቴዲየም ትኬት ገዝታ ተመልክታለች። ለዚያውም አንደኛው እሷ በምትኖርበት ኒውዮርክ ከተማ ውስጥ የተካሄደውን የአርጀንቲናንና የስፔንን የፍጻሜ የዋንጫ ጨዋታ ነው። ለዚህ ጨዋታ ብቻ በመካከለኛው ደረጃ የወንበር መቀመጫዎች የትኬት ሽያጭ 17,000 ዶላር ከፍላ ዝንጥ ብላ ጨዋታውን ስትከታተል ነበር። ይህ 17,000 ዶላር የከፈለችበት የስቴዲየም ትኬት ወደ ኢትዮጵያ ብር ስንመነዝረው ወደ 2.8 ሚሊዮን ብር ይደርሳል። እዛ በፊት የብራዚልና የኖርዌይ የጥሎ ማለፍ ጨዋታዎችን 8,465 ዶላር ለስቴዲየም መግቢያ ትኬት ከፍላም ተመልክታለች። ይህ ደግሞ 1.4 ሚሊዮን ብር ገደማ ይመነዘራል። በአጠቃላይ በዚህ ወር ብቻ ለ90 ደቂቃ ጨዋታዎች እስከ 4 ሚሊዮን ብር ከፍላለች። ተመልከት እንግዲህ ያገሬ ሰው እግር ኳስ ብቻ 4.2 ሚሊዮን ብር ከፍላ ፈረንጅ ሲራገጥ ለ90 ደቂቃ ቆይታ ብቻ ለማየት ይህን ያክል ብር የምታወጣ ልጅ ናት። እንግዲህ በወር 35,000 ዶላር ወይም 6.5 ሚሊዮን ብር ለውጪ ያጠፋለሁ ማለቷ ያስገረመን። ልጅቷ በተለያዩ ማህበራዊ ሚዲያዎች ላይ በምትለቃቸው ቪዲዮዎች የምታሳየን ቅንጡ እንቅስቃሴዎቿ ከአማዞንና ከተለያዩ የገበያ አዳራሾች ላይ የምትገዛቸውን ውድ ዕቃዎች በእርግጥ ውሎዋና አኗኗሯ እንደ ንግግሯ ሁሉ ሙልቅቅ ቀበጥ ተቀበጥበጥ ብላ የምትኖር ቅንጡ ሴት ስለመሆኗ ይመሰክራሉ። በቅርብ እሷንና እህቷን በኒውዮርክ ከተማ ላይ የሚያውቋቸው ዲያስፖራዎች ደግሞ በቅርቡ በሰጡት አስተያየት ልጆቹ ራሳቸውን እንደ ንጉሳዊ ቤተሰብና ሮያል ፋሚሊ ነን እያሉ አሜሪካ ላይ የተዋወቋቸውን ፈረንጅ ጓደኞቻቸውን ጭምር በመዋሸት በሚለብሷቸው ልብሶችና በቅንጡ እንቅስቃሴዎቻቸው እንዳሳመኗቸውም ይናገራሉ። እነዚህ ልጆች እኮ ሮያል ፋሚሊ ነን ብለው እኮ አሜሪካኖች ሲያታሉ የነበሩ ናቸው። ቪዲዮአቸው ልጅቷ እንዴት ይህን ሁሉ ልታጠፋ ቻለች ብለን ብንገረምም አንዳንድ እንቅስቃሴዋን ስናይ ግን ከዛም በላይ ታጠፋለች ብለን እንድናስብ አድርጎናል። በግል ቅንጡ ጀልባዎች ላይ ትዝናናለች። ሲፈልጋት ማሳጅና ስፓም እዛው ጀልባው ላይ ትሰራለች። ሲያሻት ውድ ጌጣጌጦችንና መዋቢያዎችን በቀጥታ ቤቷ ድረስ ታሽገው ዴሊቨር እንዲመጡላት ታደርጋለች። እንዲሁም በአንድ ሰሞን ለልደቷ ያሰራችው ውድ ኬክ እሷ በምትፈልገው አይነት ዲዛይንና ቅርጽ ስላልተሰራላት እንዲቀየርላት በማዘዝ በድጋሚ ሁለተኛ ኬክ አሰርታም ነበር። አሁንም በድጋሚ የመጣላት ኬክ እሷ ባዘዘችው አይነት ቀለም ባለመሆኑ
ሶስተኛ ጊዜ ተቀይሮ እንዲሰራላት ተበሳጭታ እየተቆጣች ስታዝ የሚያሳይ ቪዲዮ ለቃ ብዙዎች ዘንድ ከልክ ያለፈ ቅብጠት ነው ሲሉ ተችተዋትም ነበር። ይህንን ስንሰማ መቼም የቀድሞ መሪያችን ንጉሱ ኃይለ ሥላሴ ለውሻቸው ልደት ኬክ ከውጭ ሀገር አሰርተው ያመጡበት ዘመን ያስታውሰናል። ታዲያ ከዚህ ሁሉ ቅንጡ ላይፍ በስተጀርባ የዚህ ሁሉ ገንዘብ ምንጩስ ከየት ነው ብለን ብንጠይቅ ብዙዎች እንደገመቱት አባቷ ኢትዮጵያ ውስጥ ባለስልጣን ስለሆነ ነው እሱ ነው የሚልክላት የሚሉ መልሶች ናቸው የሚነገሩት። ነገር ግን ምንጩ ከአባቷ ብቻ እንዳልሆነ ታውቋል። በእርግጥ አዎ፣ አባቷ አቶ ዘሱ ወልደ ጊዮርጊስ የሚባሉት ባለስልጣን በኢትዮጵያ ውስጥ የገቢዎችና ጉምሩክ ባለስልጣን የነበሩ ስለሆኑ እሳቸው ልጃቸው የምትፈልገውን አይነት የቅንጡ ህይወት እንድትኖርላቸው ዶላር ማዕት ሊያጎርፉላት ይችላሉ። ነገር ግን የወጣቷ ሞዴል ቀበጧ ሞልቃቃ ሴት ስቴዲየም ውስጥ ኳስ እያየች በለቀቀችው ቪዲዮ ላይ ያስተላለፈችው መልእክት አንድ የእግር ኳስ ተጫዋች ጋር የፍቅር ግንኙነት እንደጀመረች የሚያሳይ ነው። ምናልባትም ከዚህ ሁሉ ቅንጦት ህይወት ጀርባ ኳስ ተጫዋቹ ፍቅረኛዋ የዶላር ድጎማ ሳይኖር እንዳልቀረ እንድንገምት አስድርጎናል። ብቻ ምን አለፋችሁ ውድ ተመልካቾቻችን የዚችን ወጣት ሞዴል ሴት የሰሞኑን መነጋገሪያ የወር ወጪና ምንጩ ከየት እንደሆነ በሰፊው የምንነግራችሁ ይሆናል። አዲሱ ፍቅረኛዋ ስለተባለው የእግር ኳስ ተጫዋችም እውነታውን እንነግራችኋለን። ወጣቷ ቅምጥሏ ቪኪ ሞዴልና አርት ተማሪ ብትሆንም አንድ ነጠላ ዜማ በእንግሊዝኛ ዘፍና ዩቲዩብ ላይ የለቀቀች ሲሆን ከዩቲዩብ የምታገኘው ገቢም ልክ እንደ ታዋቂ አርቲስቶች ተቀማጥላ እንድትኖር አስችሏታል የሚሉትንም እውነታዎች እንነግራችኋለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ሆነው። What's your name? Vicky. Where are you from? I'm originally from Ethiopia. How long have you been in New York City? 2.5 years. How you like it here? I love it. I'm obsessed. How much money do you spend per month living in New York City, including everything? Per month, I would say about like 35,000. በአሜሪካ ኒውዮርክ ውብና ስልጣኔዎቿ የሚያማምሩ ጎዳናዎች ላይ የተደረገ አንድ ተንቀሳቃሽ ቃለመጠይቅ ወይም ስትሬት ኢንተርቪው አሁን ላይ መላው ህዝብን እያነጋገረ ይገኛል። ቪኪ በሚል ስም ራሷን ያስተዋወቀችና ወደ አሜሪካ ከመጣች ገና 2 ዓመት ገደማ እንደሆናት የገለጸች ትውልደ ኢትዮጵያዊት ወጣት ለጥያቄው የሰጠችው ምላሽ ሀገርን ጉድ ያስባለ የትውልድን ሞራል የሚፈታተን ሆኗል። የቃለ መጠይቁን ቆይታ ባጭሩ ስንመለከተው It's amazing. How much money do you spend per month living in New York City, including everything? Per month, I would say about like 35,000. How do you spend it? Rent, shopping, going out every day. Not every day, but a few times a week. Dinners, I don't know, like tennis, working out, spas, and... ጠያቂው በኒውዮርክ ከተማ ኑሮሽን ጨምሮ በወር ምን ያህል ገንዘብ ታወጫለሽ ሲል ይጠይቃታል። የወጣቷ መልስ ግን ራሱ ጠያቂውንም ያስደነገጠ ነበር። በወር ላጠፋ የምችለው ከ35,000 እስከ 40,000 አካባቢ ነው ስትል ኮራ ቀብረር ብላ መለሰችለት። በወር ከ35,000 እስከ 40,000 የአሜሪካን ዶላር ወጪ እንደምታደርግ የተናገረችው ይህች ወጣት ይህንን ያህል ግዙፍ ገንዘብ ከየት እንደምታገኝ ስትጠየቅ ምንም አይነት ስራ የለኝም በሚል የሰጠችው ግልጽ ምላሽ ጉዳዩን ወደ ሌላ አወዛጋቢ ምዕራፍ አሸጋግሮታል። And how do you make that money? I just do. You just do? Yeah. You manifest it? I manifested. አሁን ባለው የኢኮኖሚ እውነታና የምንዛሬ ተመን ሲሰላ እዚች ወጣት ወርሃዊ ወጪ ከ6.4 ሚሊዮን ብር በላይ ይደርሳል። ወጣቷ ራሷን ያስተዋወቀችው ሙዚቃ፣ የቲያትርና የሞዴሊንግ ተማሪ ነኝ፣ ምንም አይነት ስራ የለኝም በሚል ነው። እዚህ ላይ ነው እንግዲህ ጥያቄው የሚነሳው። ስራ የሌላት ገቢ የሌላት ገና ከሀገር ወጣ ትምህርት ቤት የገባች ተማሪ እንዴት ነው ይህንን ያህል የቅንጦት ህይወት መምራት የምትችለው? ዋናው ጥያቄ ነው። ይህንን ንግግሯን ይበልጥ አሳማሚ የሚያደርገው ከምዕራባውያን የፖለቲካዊ ባህል ጋር ሲነጻጸር የሚታየው ሰፊ የሞራል ክፍተት ነው። ለምሳሌ ያህል ቪኪ የምትነሸነሽባትና የምትኖርባት ቅንጧ የኒውዮርክ ከተማ ከንቲባ ከታክስ ክፍያ በኋላ ወደ እጁ የሚገባው ወርሃዊ ደሞዝ 13,500 አሜሪካን ዶላር ብቻ ነው። አስቡት፣ ሀገርን የሚያስተዳድረው እሷ የምትኖርባት ታላቋን ኒውዮርክን የሚያስተዳድረው የከተማውን ህዝብ ደህንነት የሚጠብቀው ከንቲባ ማምዳኒ የተባለው ባለስልጣን በወር የሚያገኘው $13,000 ሲሆን
ምንም አይነት ስራ የለኝም የምትለው የኢትዮጵያዊቷ ባለስልጣን ልጅ ግን በወር እስከ $40,000 ታወጣለች። ይህ ማለት የከንቲባውን ህጋዊ ደሞዝ 3 እጥፍ የሚሆን ግዙፍ ገንዘብ ያለምንም ላብና ጥረት በቅብጠት ትምነሸነሽበታለች ማለት ነው። በአንጻሩ ይህንን ቁጥር ወደ አንዲት ኢትዮጵያ ወደምትባል ያዳጊ ሀገር ገበታ ላይ ስንመነዝረው ብዙሃኑን ህዝብ የዕለት ተዕለት ኑሮ ትግልና ዋጋ ግሽበት ስቃይ የሚፈታተን እጅግ አስደንጋጭ እውነታን እንረዳለን። ኢትዮጵያ ውስጥ በሚሊዮኖች የሚቆጠሩ ዜጎች ለከቀን ሰርተው በወር የሚያገኙት ገቢ ከጥቂት 10 ሺዎች ብር አያልፍም። ኢትዮጵያ ውስጥ በወር 6.4 ሚሊዮን ብር የሚያወጣስ አካል አለ ወይ የሚለው ራሱ እንኳን በወር ሊያጠፋው ቀርቶ እስከዛሬም ሚሊዮን አካውንት ውስጥ ሳይገባለት በድህነት አረንቋ ሲማቀቅ የኖረው ከህዝብ ቁጥሩ ግማሽ በላይ የሚሆን ነው። በሀገሪቱ ከፍተኛ የኑሮ ውድነት ተባብሶ እናቶች ልጆቻቸውን የዕለት ጉርስ ለማሟላት በብርድና በፀሐይ ተሰቃይተው ዱቄትና ዘይት መግዣ አቅቷቸው በሚንገላቱበት በዚህ ሰዓት ይቺ ወጣት በአንድ ወር ውስጥ የምታጠፋው ገንዘብ የሺዎችን ዓመታዊ ገቢ በእጥፍ ይበልጣል። የዚች ቪኪ ተብየዋ የቀበጢት ሴት የገንዘብ ምንጭ እርግጥ አብዛኛው ከባለስልጣኑ አባቷ ሊሆን እንደሚችል እርግጥ ነው። ምናልባት ግን እርሷ ስለ እግር ኳስ ተጫዋቹ የፍቅር ግንኙነት እንደጀመረች የገለጸችው ጽሑፍ በይፋ እውነታው ከተረጋገጠና የዚህ ሁሉ የቅንጦት ላይፍ በጀቱ ከእርሱ ካዝና ከሆነ እኛ ለተወዛገብነው ኢትዮጵያውያኖች አሳማኝ ምክንያት ሊሆን ይችላል። ነገር ግን የገንዘብ ምንጯ በቅርቡ ከለቀቀችው ነጠላ ዜማዋ ጋር በተያያዘ ከዩቲዩብ በምታገኘው ክፍያ ነው ለሚለው ማሳመኛ ፍጹም ተቀባይነት የሌለው ጉዳይ ነው። ምክንያቱም የልጅቷን የዩቲዩብ አካውንት ገብተን ስንመለከተው እዚህ ግባ የማይባል ተከታዮችና ሙዚቃዋም እጅግ በጣም የወረደ እይታ ያለው መሆኑን አረጋግጠናል። እንግዲህ የተከበራችሁ የቻናላችን ቤተሰቦች ዛሬ ያየነውና የተነተነው ጉዳይ ዝም ብሎ የሚታለፍ ተራ ወሬ አይደለም። ልጅቷ የጠራችው ቁጥር የገዘፈ ቢመስለንም እንዲሁም ቀንሳን የተናገረችው እንድንል አስችሎናል። እንቅስቃሴዎቿንና ወጪዎቿን ስንመለከት ከዛም በላይ እንደምታጠፋና ቅንጡ ህይወት እንደምትኖር አሳማኝ ነው። ጉዱ ግን ገና ነው። የእሷ ጉድ ያየነው በአጋጣሚ ኢንተርቪው ላይ ወጥታ በመናገሯ ነው። ያልተናገሩት ያልሰማናቸው የባለስልጣን ልጆችስ በውጭ ሀገር በቀብጠት እንዴት እየኖሩ እንደሆነ ስናስበው እዚሁ ጋር ተመሳሳይ ነው የሚሆነው። መለስ ብለን የኔና የእናንተን ህይወትና አኗኗሪነታችንን ስንመለከት ግን አይ ብለን ከንፈር ከመምጠጥ ውጪ ምንም ማድረግ ባለመቻላችን እያዘንን አማራጭ የሌለውን ያንኑ የድህነት ህይወት ሳያሸንፈን ለማሸነፍ ኑሮ መግፋታችንን እንቀጥላለን። ነገሩ እንዲህ ነውና ከመሰነባበታችን በፊት እናንተስ ስለዚህ አሳዛኝና አነጋጋሪ ጉዳይ ምን ትላላችሁ? ሀብቱ ከየት መጣ ትላላችሁ? ሐሳባችሁን በቪዲዮ በታች ባለው የኮሜንት መስጫ ላይም አስቀምጡልን። በዚህ ዘገባችን ሰፊ ግንዛቤ ያገኛችሁበት እንደሆነም እርግጥ ነው። ቪዲዮውን ላይክ በማድረግ ለወዳጅ ዘመዶ ሼር በማድረግና ቻናላችንን ሰብስክራይብ በማድረግ አብራችሁን የሆኑ መልካም ጊዜ